ብሎ እንኳን ቢያስብ ምን አለበት? ሁሌ ሩታ ውሸታም ናት፣ ሁሌ ሩታ ተንኮለኛ ናት፣ ሁሌ ሩታ እንደዚህ አይነት ነገር አድርጋ እኔን ለመጉዳት ነው የሚለውን ሐሳብ እንዴት ሰው ሁሌ መጥፎ ሰው ነው ብሎ ያስባል? አንድን የምታውቁት ሰው እንግዲህ ረጅም ዓመት ሩታን ያውቃታል። ሁሌ ግን መጥፎ ሴት ናት ብሎ እንዴት ያስባል? ወይም ደግሞ ውሸታም ናት ብሎ እንዴት ያስባል? እንደዛ ነው ብዬ አላስብም። አብርሃምም ቢሆን በዚህ ሰዓት ላይ ከራሱ ጋር ስላልሆነ ነው፣ ፍጹም ጤነኛ አይመስለኝም። ተቀመማችሁልኝ ማቆጣ ይችላል ገባሽ? ስለዚህ አሁን ያሞነ እኔ አማራጭ መቼም ቢሆን ልጅሽን ለኔ አሰጥተሽ ለመሄድ አማራጭ ልሆን አልችልም። ለምን ማለት ግን የምር የአብርሃም በቃ ማንነት የሚገርም እጅግ በጣም ተቀይሯል። በቃ እጅግ በጣም ከምታስቡት በላይ አብርሃም ተቀይሯል። ለምን እንደሆነ አላውቅም። አብርሃም ከዚህ በፊት እንደዚህ አይነት ጸባይ ያልነበረው፣ አሁን ላይ ሁሉም ነገር ላይ በቃ እንደ ቆረጠ አይነት ነገር አድርጎ እየተናገረ ይገኛል። በዚህ ሁኔታ የሚቀጥል ከሆነ አብርሃም አይዶ ነው እኔ እንጃ በጣም ከባድ ነገሮች የሚፈጠሩ ይመስለኛል። በተለይ ሩታ ይህን ያህል እንግዲህ ባትጫነው መልካም ነው ብዬ ነው ማሰው። ምክንያቱም በጣም ብዙ ጊዜ ሞክራለች አብርሃም ወደ ራሷ ለማድረግ በጣም ጥራለች። ነገር ግን አብርሃም እንግዲህ አውቆ የተኛ አይነት ሰው ሆኗል ማለት ነው። እሱ ብቻ አይደለም፣ በጣም ብዙ ነገሮችን እየታዘብኩ ነበረ። ከ2 ዓመት በፊት የለቀቁትን ቪዲዮ እንደ አጋጣሚ እንግዲህ ያው ስልኬ ላይ ሲመጣልኝ እያየው ነበረ። ያሳለፉትን ነገር ከየት እንደተነሱ አሁን ላይ የት እንዳሉ ያንን ነገሮችን ለማሰብና ለማየት ሞክሬ ነበረ። እጅግ በጣም ከምታስቡ በላይ ርቆ ተጉዟል። እነሱ እንግዲህ ከምታስቡ በላይ ህይወታቸውን ቀይሯል። መቀየር ብቻ አይደለም፣ እጅግ በጣም ብዙ ሰዎችም በእነሱ ህይወት መንገድ እንግዲህ አልፏል። በጣም ብዙ ሰዎች እንግዲህ በእነሱ ህይወት መንገድ አልፏል። በዛ ሁኔታ የሚያስደስት ነገርም አለ፣ እጅግ በጣም የሚያስከፋ ነገር አለ። በተለይ ደግሞ እነሱ ተለያይቶ መኖር አለባቸው ብዬ አላስብም። በጣም ብዙ ነገሮችን አብሮ አሳልፏል። ያንን ነው አብዛኛው ሰውም አንስቶ ሁሌ የሚናገረው። እንግዲህ እዚህ ጋር በዛሬ ዕለት ያቀረበችው ሩታ አብርሃምን ልትፈትነው ነው ወይ? በጣም ብዙ ሰዎች ስትጠይቁ የነበረው ጥያቄ ስለሆነ ነው። አብርሃምን ልትፈትነው ነው። በተደጋጋሚ የአብርሃምን ማንነት ለማወቅ ወይም ደግሞ ይህንን ነገር እሺ ይለኛል ወይስ እምቢ ይለኛል የሚለውን ነገር ለመለየት እያደረገች ያለ ነገር ነው ብሎ አብዛኛው ሰው ሐሳቡን ሲሰጥ ነበረ። እንግዲህ በሁለት መንገድ ማየት እንችላለን። በሁለት መንገድ ብናየው አንደኛ እውነት ሊሆን ይችላል፣ ሁለተኛ ደግሞ የእውነት አብርሃምን እየፈተነችው ብቻ ሳይሆን ወደ እሷ እንግዲህ እንዲመለስ ከፍተኛ ጥረት እያደረገች እንደሆነ ይሰማኛል። በተለይ እንግዲህ ከሄርሜላ ጋር የተነጋገረችውን ነገር ተግባራዊ ለማድረግ ተኝታ እንደማታድርም ጭምር እያሳየች ነው የሚገኘው። እስቲ ቪዲዮአችንን እንቀጥልና ሐሳባችንን እንሰጣለን። እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችላለሽ። ገባሽ? ለኔ ለመስጠት ቆይ ልጨርስልሽ። ለኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን እዛው ራስሽ ጋር ይቆይ። ያ እንግዲህ ምንድነው አብርሃም አሁን ልረዳሽ አልችልም፣ በጭራሽ ልረዳሽ አልችልም። የራሴን የሆነ ነገር ስላለኝ ካንቺ ጋራ አሁን ላይ የማደርገው ነገር ምንም አይነት ነገር የለም ነው፣ ወይም ደግሞ ካንቺ ጋራ ምጋራው ነገር የለም። ልጅም ቢሆን በጭራሽ ልጁን እኔ ጋር ወስጄ ላኖረው አልችልም። በቃ በግልጽ የተናገረው ነገር ነው። ለልጁ ስሜት አለው ወይስ የለውም ብላችሁ ከጠየቃችሁኝ አብርሃምን ብትጠይቁ የተሻለ ነው ይሄ ነው ማሰው። ለልጁ ምንም አይነት ስሜት የማይሰማው ከሆነ እንግዲህ ኦልሞስት ወደ ሌላ ነገር ተቀይሯል ይሄ ልጅ እንጂ በጤናው አይመስለኝም። ለሄርሜላ በተለይ እኔ አንድ መልእክት ማስተላለፍ የምፈልገው ነገር ሄርሜላ አሁን ላይ የሚሰማሽን ስሜት ብትነግሪን አሪፍ ነው። በተለይ አብርሃም ለልጁ እንደዚህ ምንም እንኳን እያሰበ አይደለም፣ ላንቺ እንዴት አድርጎ ነው ሊያስብልሽ የሚችለው? ይሄንን ነገር በደንብ አድርገሽ ከራስሽ ጋር ብትመካከሪበት መልካም ነው ብዬ ነው ማስበው። እንግዲህ ነገም የሩታ ጣፋንታ አንቺ ላይ እንደማይደርስ እርግጠኛ መሆናችሁም አሁን በተደጋጋሚ የሚያረጋቸው ነገሮች አብርሃም በተለይ ከሩታ ጋራ የሚያሳልፋቸው ህይወቶች ወይም ደግሞ ህይወት ብለንም ልውሰደው ከዚህ በፊት ያሳለፈው
በተለይ ከነሱ ጋራ በጣም ብዙ ነገሮችን አላየሽም እና ያንን ነገሮች ወደ ኋላ ተመልሰሽ ብታይ በተለይ የነሱን ቪዲዮዎችም ብትመለከቺ በእርግጠኝነት ከአብርሃም ሰፈር ራሱ ትርቅ ያለሽ ብዬ ነው ማስበው። ሩታ በጣም ብዙ ቻሌንጆችን ችላ እስከ ዛሬ ድረስ ኖራለች። እጅግ በጣም የሚከብዱ ነገሮችን ስታሳልፍ ነበረች ልጅ። አሁንም ቢሆን ያንን ነገር ነው በተደጋጋሚ እያረገች ያለችው። ያንን ቻሌንጅ አልፋም አብርሃምን እንደምንም ወደ ራሷ ለመመለስ ግን ከፍተኛ ጥረት እያደረገች ነው። ይሳካላታል ወይስ አይሳካላትም? ሀሳባችሁን ኮሜንት ስራ አስቀምጦልን። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እስቲ ቪዲዮአችንን እንቀጥል። ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ቀኝን ተሳስቤ አንተን በመልመዴ ሞክራለች በዚህ አልሞከረችም ብላችሁ የምታወሩ ሰዎች አላችሁ። አብርሃምን ይቅርታ ለመጠየቅ ምንም አይነት ነገር አላረገችም። በተደጋጋሚ ይህንን ነገር በሩታ ቪዲዮ ኮሜንት ስር ስመለከት ነበረ። በጣም ብዙ ጊዜ እየሞከረች ነበረ፣ በጣም ብዙ ጊዜ። አሁንም በዚህ ተስፋ አልቆረጠችም። አብርሃም ሁሉም ነገር ላይ ተስፋ ቆርጦ የራሱን ህይወት ሲጀምር እሷ ግን ምንም አይነት ተስፋ መቁረጥ ውስጧ የለም። እንደዚህ አይነት ጥንካሬ ያላት ሴት እንዳውም አብርሃም በማጣቱ በጣም ይጎዳል ብዬ ነው ማስበው። ነገ ላይ በጣም ሊቆጨው ይችላል። እንደ ቀልድ ባታስቡት የተሻለ ነው። ብዙ ነገሮችን አብሮ የተጋሩ ሰዎች ናቸው እነዚህ ልጆች። እንግዲህ የበፊቱን በተለይ ከ2 ዓመት በፊት የሰሩትን ቪዲዮ በግልጽ ነው እዚህ ጋር ማሳያችሁ። ያንን አይታችሁ መፍረድ ትችላላችሁ። እጅግ በጣም የማይረሳ ጊዜ አሳልፎ ነበሩ። ያንን ቪዲዮ እስቲ በማል እንየውና ወደ ዛሬው ቪዲዮ ደግሞ እንመለሳለን። እጅግ በጣም ስለሚያስገርመኝ ነው ያንን ቪዲዮ አብረን ብንመለከት መልካም ነው መሰለኝ። እና እንግዲህ አብርሽ የለም፣ በጠዋቱ ሱቅ ወጥቷል እንጀራ ሊገዛ እና እኔ እንግዲህ ቤት እያስተካከልኩኝ ነበረ። ለመጀመሪያ ጊዜ እንግዲህ የራሳቸውን ህይወት የመሰረቱበት ወይም ደግሞ መኖር የጀመሩበት ሰዓት ነው ይሄ። ኦልሞስት ከ2 ዓመት በፊት ነው። ከ2 ዓመት በፊት በዚህ ሁኔታ ነው እንግዲህ ሩታ ሀብላ ህይወቷን የጀመረችው ማለት ነው ከአብርሃም ጋራ። በዛን ሰዓት ምን ነበራቸው? ምንም ነገር አልነበራቸውም። ሰው አልነበረም። በጣም የሚገርማችሁ ነገር የነሩታ ህይወት ላይ የታዘብኩት ነገር እጅግ በጣም ያስገረመኝ ነገር ሲኖራቸው እጅግ በጣም ብዙ ሰዎች መጥተዋል ወይም ደግሞ በዙሪያቸው አሉ። አሁን ላይ በጣም ብዙ ሰዎች አሉ። ከዚህ በፊት ግን በዚህ ሰዓት እንደዚህ አንድ ክፍል ተከራይቶ ፍራሽ አንጥፎ በሚኖሩበት ሰዓት ላይ ማንም ከጎናቸው አልነበረም። ብቻቸው ነው ሲታገሉ የነበረው። በዛን ሰዓት በተለይ ታስታውሳላችሁ እጅግ በጣም ከባድ ጊዜያትን ሲያሳልፉ ነበረ። የሩታ እህትም በተለያየ ጊዜ እንግዲህ ሩታን ስታስቀይማት ነበረ። ኢቭን እስከ ማልቀስ ደረጃ ድረስ ደርሶ ነበረ። አብርሃም ራሱ ያለቀሰበትን ፓርት በደንብ አስታውሳለሁና ያንን ላይፍ አልፎ ነው እዚህ ደረጃ የደረሱት። አብሮ ያደጉ ሰዎችን እንዲለያዩ ከፍተኛ ጥረት ያደረጉት አሁን ላይ የመጡ ሰዎች ናቸው። አሁን ላይ የመጡ ሰዎች እንግዲህ በእነሱ መለያየት መሃል የሆነ የሚያገኙት ትልቅ ገንዘብ ስላለ ነው፣ ወዶ አይደሉም። እነሱም እንደ ቢዝነስ ቆጥሮ ነው አሁን ላይ በተለይ የሚንቀሳቀሱት። አሁን ይህንን ትዳር እንዲፈርስ ያደረጉት ሰዎች እነ አቤልም እነ ብሩክም በዚህ መሃል ስለተጠቀሙ ነው። ነገር ግን ይሄ ትዳር እንደሚመለስ እርግጠኛ ሆኜ መናገር እችላለሁ። ምክንያቱም ከስር የተገነባ ትልቅ መሰረት ያለው ትዳር እንደሆነ ነው ውስጥ የሚሰማኝ። እስቲ ቪዲዮአችንን እንቀጥልና ያለውን ነገር ደግሞ እናያለን። እና ደግሞ አሁን ቁርስ ልሰራ ነው። አንቺ ነሽ ለኔ ፈጣሪ አልጠራጠርምና ፕሮ ከመስራት ጀምሬያለሁ። አሁን ደግሞ ያው ትንሽ ቲማቲም ነገር ይወዳል እሱ። ቲማቲም እሰራለሁ ማለት ነው። እና አብረን ይቀመጣል እንዳደራ ይቀመጣል እንዳደራ እቺ ዘፈን እንደ ቀልድ ባትወስዱ የተሻለ ነው። የዛሬን 2 ዓመት ወደ ኋላ ተመልሳችሁ ቼክ ስታረጉ ይሄንን ዘፈን ከሰማችሁ ለዛሬ ይቀመጣል እንዳደራ ሰው ክፉም ሰራ ደግም ሰራ በቃ ያቺን ነገር ያስታውሰናል ብዬ ነው ማስበው።
በዚህ በጣም ብዙ ልብ የሚነኩ ነገሮችን አሳልፏል። በዚህች ቤት ውስጥ እጅግ በጣም ከባድ ጊዜያትን ማጣትንም ማግኘትንም እጅግ በጣም ብዙ ጊዜ አሳልፏልና የአብርሃምና የሩታ ትዳር እንደ ቀልድ የተገነባ ወይም ደግሞ እንደዛ ነው ብዬ አላስብም። አብርሃምም ቢሆን በዚህ ሰዓት ላይ ከራሱ ጋር ስላልሆነ ነው። ፍጹም ጤነኛ አይመስለኝም። እስቲ ቪዲዮአቸውን ወደ አሁኑ ቪዲዮ እንመለስና ከዚህ በኋላ ደግሞ 4 ቪዲዮዎችን አሳያቸዋለሁ። እጅግ በጣም ያስገረሙኝ ቪዲዮዎችም አሉ። እነሱንም አብረን የምንመለከት ይሆናል። እስቲ ምንድነው የተፈጠረው? ምክንያቱም ይህንን ነገር ብዙ ጊዜ ተነጋግረንበት የወሰነው ውሳኔ ነው። ህግ ፊት ነው ቁጭ ብለን የወሰነው ውሳኔ ነው። ይህን ነገር ባደርግ እኔ ላይ ምን አይነት ጣጣ እንደሚያመጣብኝ ስለማቅ እኔ ለእናንተም ለሁላችንም ግልጽ ነው። ስለዚህ የተሻለው ነገር አንተ ጋር ባደርገው ይሆናል፣ አሪፍ ይሆናል ብዬ ስላሰብኩ ለአንተ ልሰጥ ፈልጌ ነው። በዚህ አብርሃም ልጁን ቢቀበል ልጁን ተቀብሎ ወደ ቤቱ ይዞ ቢሄድ ሄርሜላ ከልቧ ተቀብላ ያንን ልጅ ታኖረዋለች ወይ? እንደዛ አይነት ነገር ይሰማችኋል? ማለት የራሷ ልጅም ይመጣል። በእርግጥ ያው መምጣቱ አይቀርም አናውቅም። ነገር ግን አሁን ላይ ባላት ምንም መንገድ እየተስተካከለ ህይወትም የላቸውም። ነገር ግን በዚህ ሰዓት የሩታን ልጅ ለመቀበል ዝግጁ ናት ወይ? ባለፈው አይተናል። አብርሃም ልጁን ለተወሰነ ቀን ወስዶ አጠገቡ ሲያረግ ያው አብዛኛው ፎከስ ሲያረግ የነበረው ልጁ ላይ ነው እንጂ ሄርሜላ እንዳም ረስቷት ነበረ። ነገር ግን ሩታ ይህንን ነገር ካደረገች በኋላ ሄርሜላ በሰላም እንግዲህ ከአብርሃም ልጅ ጋር በአንድ ላይ ሆኖ ይኖራሉ ብላችሁ ታስባላችሁ? እንደዛ ይመስላችኋል ወይ? በተለይ ደግሞ ሩታ እነሱ ቤት ለመምጣት ወይም ደግሞ ለመሄድ የምትጠቀመው ሲስተም ቢሆንስ ይሄ በምን እርግጠኛ መሆን ትችላላችሁ? እስቲ ቪዲዮአችንን እንቀጥልና ሀሳባቸውን እንዲጨርሱ እስከ መጨረሻው ነው ለመናገር ያን ያህል ብዙ ቶሎ ለመምጣት ሞክራለሁ። ሊያስጨንቅህ አይገባም። በመጀመሪያ ደረጃ ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማውጣት ታሪክ የለም። ገባሽ? ስለዚህ አሁን ያም ሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰጥተሽ ለመሄድ አማራጭ ልሆን አልችልም። ለምን አንቺ ቆይ ልጨርስልሽ። ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን ያመጣሽው ሀሳብ ግዴታ ከሆነ መሄድሽ እኔ ጋር ግን መሆን አይችልም የምትለኝ ህሊናዬ ስለሚያውቅ ነው አንተን እንደዚህ ያደረኩት እንጂ አንተ በዚህ ግን ሩታ አብርሃም እንደሚቀበላት እርግጠኛ ሆና ነበረ። እንዴት አልተቀበልከኝም ስትል እኮ በቃ ያው ውስጧ ሲነግራት ነበር። አብርሃም ልጁን በጣም እንደሚፈልግ ታውቃለች። ነገር ግን አሁን ላይ በጣም ቀዝቀዝ ብሏል። የእውነቴን ነው የምላችሁ። በተለይ ከሄርሜላ ጋር እንደዚህ አይነት ቁም ነገር ከጀመረ በኋላ አሁን ላይ በጣም ቀዝቀዝ ብሏል። ከምታስቡ በላይ ልጁን እየፈለገ አይደለም መሰለኝ። ለምን እንደዚህ አይነት ስሜት እንደሚሰማው አላውቅም። ነገር ግን እኮ ያው ፍቅር ሌላ ነገር ነው። የልጅ ስሜት ደግሞ የተለያየ ነው። ወይም ደግሞ እንግዲህ የልጅ አባት ሆኖ እንደዚህ አይነት ስሜት የሚሰማው ከሆነ እጅግ በጣም ከባድ ነው። በጣም ከባድ ነው። አንድ ቀን እንኳን ሳያዩ ማደር እጅግ በጣም ይከብዳል። ነገር ግን እሱ ጭራሽ ቆርጦለታል። ለልጁም የማይመለስ ከሆነ ሄርሜላ እባክሽን በተለይ ለልጁ ማያስብ ከሆነ ለአንቺ በፍጹም ሊያስብልሽ አይችልም። ይህንን ነገር በደንብ ብታውቂና ብትገነዘቢ መልካም ነው ብዬ ነው ማስበው። ለልጁ በጭራሽ የማያስብ ለልጁ ማይጨነቅ ከሆነ ልጁን እንኳን ማየት ይሄን ያለ ብዙም ፍላጎት ከሌለው ባሁኑ በቃ እርግጠኛው ነው ምነግርሽ። በተለይ ለሄርሜላ ብትፈቺው መልካም ነው። ከወዲሁ ነገሩን ብሸሽ ይሻላል። በኋላ አንቺ ላይ የሚደርሰው የሩታ እጣ ፋንታ ነው ብዬ ነው ማሰብ። እስቲ ቪዲዮአችን የወሰንኩትኝ እንጂ ምንም ነገር ለማድረግ ፈልጌ አይደለም። አንተ ሁሌም አእምሮህ ኔጌቲቭ ነገር ነው የሚያስበው። ስለዚህ ይሄንን ነገር ደግሞ አንተ ኔጌቲቭ አሰብክ ብዬ በዚህ እውነቷን ነው ብሎ እንኳን ቢያስብ ምን አለበት? ሁሌ ሩታ ውሸታም ናት፣ ሁሌ ሩታ ተንኮለኛ ናት፣ ሁሌ ሩታ እንደዚህ አይነት ነገር አድርጋ እኔን ለመጉዳት ነው የሚለው ሐሳብ
እንዴት ሰው ሁሌ መጥፎ ሰው ነው ብሎ ያስባል? አንድን የምታውቁት ሰው እንግዲህ ረጅም ዓመት ሩታን ያውቃታል። ሁሌ ግን መጥፎ ሴት ናት ብሎ እንዴት ያስባል? ወይም ደግሞ ውሸታም ናት ብሎ እንዴት ያስባል? ይሄ ራሱ እኮ ከማታውቀው ሰው ጋራ ነው እንዴ ልጅ የወለድከው? እጅግ በጣም እኮ ነው የሚያሳፍረው የአብርሃም ስብና። እኔ አንዳንዴ በጣም እየገረመኝ ነው። አሁን ደግሞ እየባሰበት ነው የመጣ። አንዳንዴ እንደ ሰው ማሰብ ያስፈልጋል። በቃ ኦሬዲ ተለያይቷል። ኦኬ በቃ ስለ መለያየታቸው ምናምን አይደለም እዚህ ጋር እሷ እያነሳች ያለችው ስለ ልጇ ጉዳይ እያነሳች ነው። ሶ ስለ ልጅ ጉዳይ ሲነሳ እንዳውም አንተ ነህ ቀድመ ይሄ ልጅ እኔ ጋር መሆን አለበት ብለ መወሰን የነበረብህ። እንዳውም መጠየቅም እሷ አንተ መጠየቅ የለባትም ነበር። ባይዚ ግዴታም ጭምር ነው። እሷ የምታሳድግበት ግዴታ የለም። ግን ያው እንደ አባትነት ደግሞ አንተ ማገዝ አለብህ። ያው እናውቃለን። ነገር ግን አሁን ላይ ያለበትም ሲቹዌሽን ለሷ ራሱ ጥሩ አይደለም ወደ አንተ ቤት ቢመጣ ይሄ ልጅ። ነገር ግን እንደ ግዴታ እንኳን ብትወስደው ይሄንን ሕፃን በቃ አጋጣሚ ቢሆንና ይሄ ነገር እውነት ቢሆን ሩታ የሆነ ቦታ የምትሄድ ከሆነ ተቀብለ ራስ ጋር ማስቀመጥ ግዴታም ጭምር እኮ ነው። ባይዚ ሶ አብርሃምን እንደዚህ የቀየረው ነገር እኔ አልገባኝም። በተለይ ከነ አቤል ጋራ መዋል ከጀመረ በኋላ እጅግ በጣም ከምታስቡ በላይ መጥፎ ሰው ነው የሆነብኝ። በቃ በጣም መጥፎ ሰው፣ ጨካኝ ሆኗል። ልቡ እጅግ በጣም ጠንካራ ወይም እንግዲህ እንደዚህ አይነት አቋም ይዞ መሄዱ ራሱ እጅግ በጣም ከባድ ነው። ሶ ለዛ ነው ለሄርሜላ አይመለስም ይሄ ሰውዬ። በእርግጠኝነት ነው የምላችሁ ለሄርሜላ የሚመለስ አይመስለኝም። ሶ ሄርሜላም ካሁኑ ብታስብበት መልካም ነው። እስቲ ቪዲዮአችን ያከላው ክፋት አስበሽ ነው ወይ ደግሞ የሆነ የቀመማችሁልኝ ነገር አለ? ያም ሆነ እኔ አሁን ስለ ክፋት ለምናምን ካንቺ ጋር ማውራት አልፈልግም። ለዚህ ጉዳይ የጠራሽኝ ከሆነ ከልብ አመሰግናለሁኝ። እኔ ጋር ግን እንድታመሰግነኝ አይደለም እኮ የጠራሁክ እንድታመሰግነኝ አይደለም የጠራሁክ። ሲቀጥል ማገዝ ያለብኝ ነገር በልጁ በኩል የትኛውም ለሚመጣብኝ ነገር አለሁኝ፣ ፊት ለፊት ነኝ። ከዛ ውጭ ግን እኔ ጋር ግን መቆየት አይችልም። ማውቀው ታሪክ የለም። ስልክ አይሰራም፣ ምንም ነገር አይሰራም። ያኔ እኔ ስለማላቅ ህግ ሊጠይቅህ ይችላል። አሁን ግን እኔ ፈቃደኛ ሆኜ እስከሰጠው ድረስ ህግ ምንም ሊልህ አይችልም። ህግ በዚህ ምንም እኔ እንጃ። የባለፈው እኮ ስልኩን ዘግቶ ስለጠፋ ነው አብርሃም ልጅን ወስደ ጠፋ ሲባል በዛን ሰዓት ልጁን ሰርቆ እንደጠፋ አይነት ነገር ነው የተወራ። ለምን ስልኩንም ዘግቶ ነበረ በዛን ሰዓት። እሷንም ማግኘት አይፈልግም። አድራሻውንም ቤቱንም ቀይሮ ነበረ። በዛ ምክንያት ነው ህግም የሆነ ነገር ይለዋል በዛን ሰዓት። እሱ ብቻ አይደለም። አሁን ግን ተስማምቶ እስካደረጉ ድረስ ምንም አይነት የሚከብድ ነገር ነው ብዬ አላስብም። አብርሃም አሁን ምክንያት ስታበዛ ነው እንጂ በቃ ሉሌ እኔ ጋራ መሆን የለበትም ብለህ ስለወሰንክ ነው እንጂ በእርግጠኝነት ያው ምንም ነገር እንደማይመጣብህ ሁላችንም ማወቅ እንችላለን። በዚህ ቪዲዮ ራሱ ባይዜ እንደ ማስረጃ መያዝ ይችላል። እንደ ማስረጃ ይሄው ራሷ ናት የሰጠችኝ እንጂ እኔ ሰርቄ አይደለም ብሎ በደንብ አድርጎ ማሳመን ይችላል። ይህን ያለም ክርክር የሚሄዱበትም ምክንያት አላቸው ብዬም አላስብም። ነገር ግን አብርሃም አሁንም የምታደርገው ነገር እጅግ በጣም ያሳፍራል። የድሮ ቪዲዮቸው ላይ በጣም የታዘብኩትን ነገር ልንገራችሁና ላሳያችሁ። ያ የነበራቸው ፍቅር እጅግ በጣም የሚያስገርም ነበረ። እንግዲህ አንድ ክፍል ውስጥ ፍራሽ አንጥፎ እዛው እየሰሩ እዛው ምግባቸውን አብስለው እዛው እየተመገቡ በስነ ስርዓት ላይፋቸውን ይኖሩ ነበረ። በዛን ሰዓት እንግዲህ ማንም ሰው ከጎናቸው አልነበረ። ማንም ሰው በቃ አብሮ ሲበሉም ሲጠጡም ሲተኙም ማንም ሰው መሀላቸው ገብቶ ሲረብሻቸው አልነበረም። ይህንን ፍቅር ነው እንግዲህ ያጡት። ቲማቲም ቁርጥና ስጋ ቁርጥ ይመስኛል። አይከብድም። ቲማቲም ቁርጥም ስጋ ቁርጥ አውቃለች። እኔ ዝም ነው ማለት አለ አይደል? እኔ ቡታጅራ ያለውኝ በቃ ሀገሬ ሳያርፍ ነው የምውለው ማለት ነው። እንግዲህ አንዳንዴ አብራችሁ ብዙ ነገሮችን ያሳለፋችሁትን ሰው አብራችሁ ብዙ ነገሮችን በተለይ ከምታስቡ በላይ ከዜሮ ነው የተነሱት እነዚህ ልጆች። ከአፈር ነው የተነሱት ብዬ ብናገር ማጋነን አይሆንብኝም። እና ከዜሮ ተነስቶ እዚህ ደረጃ የደረሱ እነዚህ ልጆች ከዱሮ ጀምሮ ይተዋወቁ ነበር። ይሄ
ከ2 ዓመት ከምናምን በፊት ነው። ሶ በዛን ሰዓት ብዙ ፍቅር ነበራቸው። እጅግ በጣም የሚገርም ፍቅር ነበራቸው። አብሮ እንግዲህ ልጅ እስከ መውለድ ደረጃ ድረስ የደረሱት ረጅም ጊዜ ኖሮ ነው። ረጅም ጊዜ በቃ በአንድ ላይ ብዙ ጊዜ ኖሮ ነበሩ። ሶ አሁን ላይ እንደማይተዋወቁ እንደማይተማመኑ ሆኖ ሲገኙ እጅግ በጣም ያናዳል። እጅግ በጣም በተለይ የአብርሃም እጅግ በጣም ያናደኛል። ለምን አብርሃም ከምንም በላይ እንዳውም መጠርጠር ያለበት ሰው ቢኖር አብርሃምን ነው እኔ አንድ ብዬ እንኳን መጠራ። ምክንያቱም ያው ታውቃላችሁ ብዙ ነገሮችን በሱ በኩል ስንሰማ ነበረ። ያንን ሁሉ ማስተባበያ ቢሰጥም ነገር ግን አብርሃም ነው መጠርጠር የነበረበት። እንዴት ሩታን ይጠራጠራል ነው እስከዛሬ ድረስ እኔ ያልገባኝ ነገር። ሩታን ለምንድን ነው የምትጠራጠረው? ሩታ ትዋሸኛለች፣ ሩታ እንደዚህ ታረገኛለች፣ ሩታ እንደዚህ ሁሌ ተመሳሳይ። በተለይ ይህንን 3 ወር ኦልሞስት 3 ወር 4 ወር በተደጋጋሚ እንግዲህ አብርሃም የሚያሳየው ነገር ሩታ በፍጹም እንግዲህ እንደምትሸውደው ወይም ደግሞ የሆነ ነገር እያረገችው እንደሆነ አይነት ስሜት ነው የሚሰማው። ለምን እንደሆነ አላውቅም። በተለይ እንግዲህ ያው ሄርሜላ ከመጣች በኋላ ደግሞ ብሶበታል። አሁን ላይ የሚናገራቸው እንደዚህ ቀብረር ብሎ ራሱን እንደ ተወዳጅ አይነት ነገር ስሎ በቃ መለመን የሚፈልግ ሰው ታውቃላችሁ። እንደዛ አይነት ሰው ሆኗል አብርሃም። ለዛ ነው እየደበረኝ የመጣው። እስቲ እንቀጥል። ባትመጣውላ ደስ ይለኛል። እሺ ጋር እሱ ግዴታ ሄደ ስለሆነ እመጣለሁ። ግዴታ አይደለም፣ በደምብ ግዴታ አይደለም። አንቺም የማሳየት ግዴታ አለብሽ። ሲቀጥል ደግሞ ማለት ነው አንተ እዚህ ጋር ሾው ለማድረግ ነው የምትመጣው። ሁሌም ሾው ለማድረግ ልክ የመጣ ቀል በትክክል የእውነት ይሄንን ማለት ስፈልግ ነው። በቃ በጣም ሾው ያረጋል። ተመልከቱ፣ ከሷ ጋር እንኳን ሲነጋገር እጁን ኪስ ውስጥ አርጎ በቃ የሆነ ጀነን ብሎ እኔ እንደዚህ ማድረግ አልፈልግም ምናምን ኢቭን እየለመነችው አይነት ነገር ነው የሚያስመስለው። እየለመነችው አይነት ነገር ነው ለኦዲየንሱ የሚያሳየው። ልክ ልጁን በጣም እንደሚፈልግ አይነት ነገር ያሳያል። ከዛ በኋላ ደግሞ ከሄርሜላ እንደማይበልጥ ልጁ በደንብ አድርጎ አሳይቶናል። ባለፈው ሰምታችኋል፣ ቃል በቃል የተናገረውን ሰምታችኋል። ከሄርሜላ ጋር መኖር እንደሚፈልግና ካሁን በኋላ ማንም ሰው እንዳይረብሻቸው በተለይ እንዲረብሻቸው አልፈልግም ብሎ ቃል በቃል ሲናገር ነበረ። ሶ በዛን ሰዓት እንግዲህ አንድ ቃል ተናግሮ ነበረ። ልጅንም ማየት የምትፈልግ እሱንም ቢሆን እኔ ከፈለኩኝ መጥቻ ያለው ካልሆነ ደግሞ አይሆንም ካልሽኝ ሊቀርም ይችላል። ልጁ ሲያድግ አባቴም ብሎ መምጣት ይችላል ብሎ የተናገረ እጅግ በጣም የሚደብር ቃል የተናገረ ሰውዬ ነውና እንደ ቀልድ ባታዩ የተሻለ ነው። ነገ ላይ ይሄንን ቪዲዮ ይሄ ልጅ አድርጎ የሚያይ ከሆነ አብርሃምን ፈልጎ ነው የሚወጋው። ሶ እንግዲህ እጅግ በጣም የሚያስገርም ነገሮችን አይቻለሁ። በጣም ብዙ ቪዲዮዎች አሉ። በጣም ብዙ ኮኔክሽናችን ባይዘ ድምጼ ብቻ ሊኖር ይችላል። በጣም አስቸጋሪ ነው። ሰሞኑን እንግዲህ ኮኔክሽኑን በደንብ አርጌ ነው ማስተካከለው። እሱም በደንብ አርጌ እየሰራውበት ነው። እሱ ብቻ አይደለም፣ በጣም ብዙ ነገሮችን እናስተካክላለን። አዳዲስ እንግዳዎችም እናመጣለን። ስቱዲዮም እያዘጋጀን ነው። እጅግ በጣም ብዙ ሰዎችም በዚህ ቪዲዮ እንዲሳተፉ አረጋለሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።